ኃይሉ ከትውልድ የተሻገረውን ሀገራዊ አደራ ለመጠበቅና የሀገርን ብሔራዊ ጥቅም ለማስጠበቅ ከመቼውም ጊዜ በላይ በተጠንቀቅ ቆሟል አሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ። የልዩ ዘመቻዎች እዝ የብላቴ ማሰልጠኛ ማዕከል 45ኛው ጽናት ኮርስ የኮማንዶ አባላትን አስመርቋል። በስነ ስርዓቱ ተገኝተው የስራ መመሪያ የሰጡት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የአየር ወለድና ኮማንዶ ኃይል በአካል ብቃቱ በጽናቱና በከፍተኛ ወታደራዊ እውቀቱ የውጊያ አቅጣጫ ቀያሪ ኃይል ነው ብለዋል። ኃይሉ ከውጭና ከውስጥ የተቃጡ ወረራዎችን በመመከት በሰው ሰራሽና ተፈጥሯዊ ፈተናዎች አልፎ ሀገራዊ አደራውን በብቃት እየተወጣ ነው ብለዋል። ሰራዊቱ ከትውልድ የተሻገረውን ሀገራዊ አደራ ለመጠበቅና የሀገርን ብሔራዊ ጥቅም ለማስጠበቅ ከመቼውም ጊዜ በላይ በተጠንቀቅ መቆሙንም አስገንዝበዋል። የዕለቱ ተመራቂዎች የኃይሉን የቅድመ ጀግንነትና የማድረግ አቅም ማስጠበቅ እንዳለባቸው ያሳሰቡት ፊልድ ማርሻል የሀገርና ሕዝብ የሰጣቸውን ተልዕኮ በቁርጠኝነት ሊወጡ እንደሚገባ የስራ መመሪያ ሰጥተዋል። የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጄኔራል ሹማ አብደታ በበኩላቸው የልዩ ኃይል ኮማንዶ በተለያዩ ሀገራዊ ግዳጆች በመሰማራት እናት ሀገሩን ታድገዋል። ኃይሉ የማይበገር አቅም መገንባቱን ጠቅሰው የማድረግ አቅሙን ወደ ላቀ ደረጃ በማሳደግ በጠላት ላይ የበላይነት በመውሰድ በደሙ ታላቅ ገድል ፈጽሟል ሲሉ አስታውሰዋል። አሁንም ራሱን ከዘመን ጋር በማወዳጀት ኢትዮጵያን በሚመጥን መልኩ ብቁ ኃይል እያፈራ መሆኑን ተናግረዋል። ከተዋጊ አባላት ባለፈ በአመራር ልማት፣ በአየር ወለድና በጸረ ሽብር ዘርፍም ብቁ አባላትን በማፍራት አይተኬ ሚናውን እየተወጣ እንደሚገኝም አብራርተዋል። የሽምቅ ውጊያ የከተማና ልዩ ልዩ ስልጠናዎችን የወሰደ እንዲሁም ጠንካራ አቅም የገነባ መሆኑን ያነሱት ደግሞ የልዩ ዘመቻዎች እዝ የብላቴ ማሰልጠኛ ማዕከል ዋና አዛዥ ብርጋዴር ጄኔራል ቦጃ አጋ ናቸው። በምረቃ ስነ ስርዓቱ ላይ ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰን ጨምሮ የመከላከያና ፖሊስ የስራ አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። መረጃው የወንድሙ አዱኛ ነው።